ኤርሚ አሁን እንደ እልህ ይዞት እንደ ቤተክርስቲያን የሆነ በቃ እኔ አሸናፊ ነኝ የማለት እንትን ካልሆነ በስተቀረ ገድልስ ነቲንግ እኮ ነው። ገድል ማለት እኮ ምንድነው? መጽሐፍ ቅዱስ ራሱ እኮ ገድል እኮ ነው። ቀላሉ እንደው አሁን ኤርሚያስን አንድ ጥያቄ እንደው በጠይቀው ቅዱስ ሉቃስ ማን ነው እስቲ ስለ ቅዱስ ሉቃስ ንገረኝ ብለው አይነግረኝ። ምንም የሚነግረኝ ነገር የለም። መጽሐፍ ቅዱሳዊ መረጃ የለውም። ንዋያተ ቅድሳቱም መጽሐፍቶቹም በየቦታው እኮ እንደ ቀልድ እኮ የሚሸጥና የሚለወጥ የሚሰራበት ሁኔታ ላይ ነው ያለው። እንዴት ነው? ለምን እንዴ? ትልቅ ተቋም እኮ ነው። ማንኛውም ሰው ንግድ ትልቅ ተቋም እንደሆነ እናውቃለን። ትልቅ ተቋም የሆነው ትልቅ አስተዳደር የለውም እያልከኝ ነው? ወገኖች ሰላም፣ እንኳን ደህና መጣችሁ። የጌታ ሰላምና ጸጋ ይብዛላችሁ። እንግዳ ገብቷል ወንድምነት ወበእንተ ዝን አፈቀረኬ፣ ስለዚህ እናፈቅራለን ብሎ በሚል ማለት ነው። እንዴት አደራችሁ? ወንዴት አደራችሁ? አዎ ከምንም በላይ እሱ ይቀድማል። እግዚአብሔር የተመሰገነ ይሁን። አይ እንደው እዚች ጋር ፖስት ባደረጋችኋት ለምን ተወገደ በዚህ በገድሉ በምናምኑ ያው እኔ እንደ ምዕመን ምን አልከኝ? የት ቤተ እምነት? ኦርቶዶክስ ተዋህዶ። ኦርቶዶክስ ተዋህዶ። አዎ አይ በደንብ እንተዋወቅ ብዬ ነው። እንኳን ደህና መጣ ኤርሚ። ያው ኦልሬዲ ብሎታል ብዬ ነው። በእንተ ዝን አፈቀረኪ የሚለውን ሲያነባው ይገባቸዋል ብዬ ስላሰብኩ ነው ቀጥታ ወደዚህ የገባሁት። አዎ አይ ሁሉም ነገር ያው በስም መታወቅ አይቻልም ማለት ይችላል። ሁሉም ሰው የፈለገውን ስም ፒክ ስለሚያደርግ ግን እንኳን ደህና መጣ። የ42 ዓመት ገድል ለምን ተወገደ የሚል ጥያቄ ይዘናል። ኮምፕሊትሊ የተወገደው ይሄ አይ ቲንክ አንተም ጋር መረጃ አለ ይመስለኛል። የተወሰነ አይቼዋለሁ። መልካም በቃ በሱ ላይ እስቲ ትንሽ የምትለን ካለ እንሰማለን። አዎ በሱ ላይ አንድ የምለው ነገር አንደኛ እንደ ቤተክርስቲያን ልጅነቴ እንደ ኦርቶዶክስ ተዋህዶ አማኝ ነገር ግን ጠለቅ ብዬ የቤተክርስቲያን አገልጋይ ያልሆንኩ ምዕመን ነኝ። ነገር ግን በዚህ የ42 ዓመቱ ገድል ለምን ተወገደ ለምን ተደለዘ የሚለው እንግዲህ ያው እንደምታዩት እንኳን አይደለም ቤተክርስቲያኒቷ ውስጥ ከቤተክርስቲያኒቱ ውጪም መርካቶ ላይ ማንኛችሁም እጅ ላይ አሁን ኤርሚያስ ጋር ለምሳሌ ገድላት በብዛት ቤቱ ተከምረው ይገኛል ይታያል ማለት ለማስተማሪያም ይሁን ለምንም ያደርገው አለው። ዛት ሚንስ በኢዚ ዌይ መጽሐፍቶችን ማግኘት ይቻላል ማለት ነው። ያ ደግሞ የሆነው ምንድነው? ስርዓቱ ነው። ስርዓቱ እናንተ አሁን ለምሳሌ እዚህ ጋር ከመሳለቂያ ወይ ደግሞ የሆነ ነገር ለማድረግ ከመሞከር ይልቅ ምንድነው እንዴት ነው መጽሐፍ ቅዱሱ እንዴት ነው ይሄ ገድል ሊወገድ የቻለው? አንድ ጊዜ እንደዚህ አድርገህ ንገረኝ። ለምንድን ነው የተወገደው የሚለውን ምክንያቱን አንድ በዚህ ምክንያት፣ ሁለት በዚህ ምክንያት፣ ሶስት በዚህ ምክንያት በልና ንገረኝና እዛም ማብራሪያውን ትገባበታል። አያ ከማብራሪያ ከጀመርክ ሰው አንደርስታንድም ለማድረግ ይከብደዋል። ስለዚህ እስቲ ምክንያቶቹን አንድ ሁለት ብለን ንገረኝ። ምን አለ መሰለህ ቢንዬ፣ ከምንም በላይ አሁንም እንደገና በቅን ልብ በስነ ስርዓት ነገሮችን ካየ ነው ኤርሚያስም ሊመሰክርበት የሚችለው ጉዳይ ነው ይሄ ጉዳይ። ምክንያቱም ይሄ ዶግማ አይደለም፣ ቀኖና ነው። ቤተክርስቲያኒቷ ዶግማ መስመር ላይ ሄድልህ ይችላል። አዎ ገብቶኛል። አይ ዶግማ ነው ቀኖና ነው የሚለውም በኋላ ላይ እናወራዋለን። ገብቶሃል? ግን መጀመሪያ እስቲ ለምን ተወገደ የሚለውን እስቲ አጠር አድርገህ ንገረንና በኋላ ዶግማ ነው ቀኖና ነው አይደለም የሚለውን በደንብ እናወራዋለን። ችግር የለውም። ግን ደርዝ ያለው ነገር ማለት ለሚሰማንም ሰው ደርዝ ያለው ነገር እንድናወራ የሆነ ነገር እያስጨበጥከን ሂድ። ቴንክ ዩ። አሁን ሚዩትን አንሳና አውራ። ይሰማል። ወበአንተዝ እኮ አማርኛ አስቸጋሪ ነው። እሺ ሚዩትን አንሳ ወንድሜ። ሚዩት ነህ። እሺ ብሩክ ነው ስሜ። ብሩክ በለኝ ችግር የለውም። ብሩኬ ቴንክ ዩ። እሺ ልቀጥል? አዎ ቀጥል። አዎ አሁን ምን ፈልጌ ነው እኔ ስለ ዶግማና ቀኖና ያለውን ነገር ኤክስፕሌን ማድረግ ፈልጌ ሳይሆን ቤተክርስቲያኒቷ የራሷ የሆነ ዶግማና ቀኖና አለው። ይሄ ዶግማ አይደለም ቀኖናዊ ነው። ስለዚህ እጸጽ የሚባል ነገር አለ ውስጡ። መጽሐፍ ቅዱስ እግዚአብሔር የተመሰገነ ነው። አንዳንዴ ገልጣችሁ እናንተ በምትጠይቁት ጥያቄ መሰረት ብዙ ነገሮች ቤተክርስቲያኒቷም እንድትመለከተው እያደረገ ነው ያለው በእርግጥ እና በቅን ልቦና ካያችሁት
መጽሐፍ ቅዱሱ አትሊስት አሁን እኮ እናንተ ከምትስቁበት ይልቅ መጽሐፍ ቅዱሱን ማውገዝ በራሱ እኮ አንድ ትልቅ ነገር ነው እኮ። ይሄ እኮ ቤተክርስቲያኒቷ መመልከት ጀምራለች ማለት ነው። አንዱ አባ ምናምን የሚባል ሰው ተነስቶ ስለሆነ አንድ ቅዱስ ሰው ሲጽፍ ውስጡ ምንድን ነው ያስቀመጠው የሚለውን አይቶ ገምግሞ ኖ ካለ እኮ ያ ነገር ትልቅ ነገር እኮ ነው። ለምንድን ነው እንደሆነ ነገር እየታየ ያለው? ምክንያቱም አንድ እሱ ነው ልጠይቅ። ሁለተኛ ነገር ግን ገድላት ኢትስ ኖት ቢግ ማለት የሆነ ኤርሚ አሁን እንደ እልህ ይዞት እንደ ቤተክርስቲያን የሆነ በቃ እኔ አሸናፊ ነኝ የማለት እንትን ካልሆነ በስተቀረ ገድል ስ ነቲንግ እኮ ነው። ገድል ማለት እኮ ምንድን ነው? መጽሐፍ ቅዱስ ራሱ እኮ ገድል እኮ ነው። የሐዋርያት ስራ ምንድን ነው? ገድለ ሐዋርያት እኮ ነው። ለዚህማ እኮ አሁን እኔ እንደ በቀላሉ እንደው አሁን ኤርሚያስን አንድ ጥያቄ እንደው በጠይቀው ቅዱስ ሉቃስ ማን ነው እስቲ ስለ ቅዱስ ሉቃስ ንገረኝ ብለው አይነግረኝ። ምንም የሚነግረኝ ነገር የለም። መጽሐፍ ቅዱሳዊ መረጃ የለውም። የሐዋርያት ስራ ማን ጻፈው ብለው ቅዱስ ሉቃስ ሊለኝ ይችላል እንጂ ሉቃስ ማን እንደሆነ እንዴት ጻፈው የሚለው ከመጽሐፍ ቅዱስ አውጥቶ አጣቅሶ ሊነግረኝ አይችልም። ገብቶሃል? ስለዚህ ፕሮቴስታንት አንዳንዴ ገድል ተወገደ፣ ተነሳ፣ ተፈረጠ ብሎ እንደ ትልቅ ቢግ ዲል ማየትና ስለ ገድላት ሁላ መናገር ስለ ክርስቶስ መማማር ነው የሚሻለው ወይስ ስለ አንድ ገድል ማውራት ነው ሞርጥ እንትን ያለው? ይህን ብቻ አንድ ከኤርሚያስ ጋር እንትን በለውና ኤርሚያስ እንዲመልስልኝ ፈልገው ይሄንን ነው ያው። እሺ ችግር የለውም። ኤርሚያስም ሲመለስ ይመልስልሃል። የለም እዚህ ጋር ከእኔ ጋር ስለጀመርን ችግር አለ ይሰማል፣ እየሰማ ነው። አንተም ካለ ስለ ቅዱስ ሉቃስ ንገረኝ። ሉቃስ ማን ነው? መጀመሪያ ገድላት ገድል ነው እንግዲህ። አሁን ሉቃስ ማን ነው ንገረኝ። ሉቃስ ማን ነው የሚለውን እና በኋላ ላይ እናስረዳለን። አሁን አንተ በሙሉ ልብ ልትነግረኝ አትችልም። አሁን አንተ ገብቶሃል? ምክንያቱም ኤርሚያስን ቢመጣ ኤርሚያስ ሰማው አይደለ? እሺ ሰማው አይደል? በቃ ስለሰማው አንተ ደግሞ በተራ ማድመጥ መቻል አለብን። እሺ እዚህ ጋር ርዕስ ይዘናል። ርዕሳችን ሉቃስ ማን ነው የሚል ሳይሆን እነኚህ ገድላት 42 ዓመት የፈጀው አንዱ ገድል ነው። ከብዙ ገድላትና ድርሳናት ታምራት አንዱ ነው። ይሄ አንዱ ነው። በጣም በብዙ ሺዎች የሚቆጠሩ እንዳሉ እናምናለን በቤተክርስቲያኒቱ ውስጥ። ስለዚህ ቤተክርስቲያኒቱ መጽሐፍ ቅዱስ ላይ ካለው ከእግዚአብሔር ቃል ጋር የሚጣሉ ብዙ መጽሐፍቶች ስላሏት ከዛ ውስጥ አንዱን ስላስወገደች እሰየው ነው። አንድ ብለናል። ለምንድን ነው የተወገደው የሚለውን እኛ እየጠየቅን ነው። ስለዚህ አሁን ቅዱስ ሉቃስ ማን ነው ማን አይደለም የሚለው ሌላ ጊዜ እናወራዋለን። ችግር ሌላ ጊዜ። ይሄ እኮ ገድል እኮ ነው። አሁን ስለ ገድል ነው እያወራሁ ያለ። ስለ ቅዱስ ሉቃስ ለመጽሐፍ ቅዱስ አለመማወራ ስለ ገድሉ ነው እያወራሁ ያለ። ገድል ማለት ሉቃስ ወንጌል ገድል ነው፣ ያም ገድል ነው። አሁን ገድልና መጽሐፍ ቅዱስን አምታቶባችኋል ነው እያልኩ ያሉት እኮ ወንድሜ። ብሩኬ እሺ አልጨረስኩም። አያድ እሺ ቀጥል። አዲሱን የወይን ጠጅ በአሮጌ አቁማዳ ውስጥ አታስቀምጠውም። ገብተዋል? የእግዚአብሔርን ንጹህ ስራ፣ የጌታን ንጹህ ስራ እንደነዚህ ባረጁ ነገሮች ውስጥ አትከተውም። ስለዚህ እነኚህ ነገሮች ሲጀምር መጀመሪያ መወገድ አለባቸው። ይህ ገድል ድርሳን ምናምን የተባለ የእግዚአብሔርን ቃል የሚጻረር ገብተዋል? አንቲ ወርድ ኦፍ ጋድ ነው። የእግዚአብሔርን ቃል የሚጻረር የሚቃወም የሆነ የእግዚአብሔርን ባህሪ የማያሳይ በመጽሐፍ ቅዱስ ውስጥ የምናውቃቸውን የቅዱሳንን ባህሪያቸውን የማይወክል ባህሪያቸውን የማያሳይ አንዴ ታገሰኝ። ገብተዋል? እኔ አሁን ስታወራ የምታወራው ነገር ደስ ብሎኝ እኮ የሚጥም ሆኖ ስለሆነ አይደለም የምሰማው አይደለ? ሀሳብህ ግን ስለሆነ ሪስፔክት አድርጌልህ ነው የምሰማው። ለዛ በቃ በመታገስ ስማ። ስለዚህ አሁን መለኪያ የሆነው ገብተዋል? በታሪክም የተረጋገጠው አርኪኦሎጂካል ፋክትም ያለው በውስጥ ሀሳቡም ምንም ልዩነት የሌለው ንጹህ የሆነውን የእግዚአብሔርን ቃል አምጥተህ እንደነዚህ ካሉ ገድላት ጋር ልታነጻጽረው ፈጽሞ አትችልም። ስልጣኑም የለም። ኦኬ። ስለነዚህ ምንም ታሪካዊም ሆነ ኢንተርናል የሆነ ኮንሲስተንሲ የእግዚአብሔርን ባህሪ የሚያሳይ አንድም ነገር የለው። አንድ ነገር የለው። አሁን ውስጡ እጸጽ ተገኘበት አይደለም። ይሄ ስፔሲፊክሊ እዚህ ጋር የምናሳየው መጽሐፍ ውስጡ እጸጽ ተገኘበት ሳይሆን ኮምፕሊትሊ መጽሐፉ ነው የተወገደው። ለምን? በቃ ትክክል አይደለም፣
ከእግዚአብሔር ቃል ጋር ሲተያይ ሲነጻጸር ባለጌ ልጅ ሆኖ ተገኝቷል። አዋልድ ወይንም ልጅ ማለት ነው እንግዲህ መጽሐፍት፣ እናንተ አዋልድ መጽሐፍት የምትሏቸው ከዛ ውስጥ አንዱ ነው። ይሄ ልክ ያልሆነ ልጅ ተብሎ ተወግዷል። አስተካክሎ ልክ ንግግር አስተካክሎ ትክክል አይደለም። አዋልድ መጽሐፍ ከሚባሉት ውስጥም አንዱም አይደለም። አዋልድ መጽሐፍ ቅዱስ የምንላቸው ደግሞ እንዲያውም ልጅ የሚባል ተወገደ። ነገሮችን ባታከብዳቸው ጥሩ ነው። ለእሱም ደግሞ ኤክስፕሌን ላደርግልህ እችላለሁ። እኔ ግን አባባሌ አሁንም ወደ እኔ ዩትራይት ጌት ማ ፖይንት ምን ልልህ እንደፈለግኩ መጀመሪያ ተረዳኝ። ይህ መጽሐፍ ቅዱስ የተጻፈው ይሄ ገድለ ዮሐንስ መጥምቅ የሚባል መጽሐፍ የተጻፈው አንደኛ ጸሐፊው ማን ነው? አንድ መለኩሴ ተነስቶ ሊሆን ይችላል የጻፈው። ቤተክርስቲያኗ የማታውቀው ሊሆን ይችላል። ከዛ አንግልም ነው የተወገደው እንጂ እንደ አንድ ለምሳሌ እንደ መልካ ኢየሱስ፣ እንደ መልካ ማርያም ወይ ሌላ እንዳሉ መጽሐፍቶች የተያያዘና የሚታይ ደግሞ አይደለም እና እንደ ትንሿን ነገር እንደ ትልቅ አድርጋችሁ ባትመለከቱት ጥሩ ነው ነው። ውግዘቱን ሰምተዋል? ይሄ መጽሐፍ ሲታገድ ለምን እንደታገደ ሁለተኛ ደግሞ ጸሐፊውን ላታውቀው ትችላለች። አንድ መነኩሴ ነው አለ። ካላወቀችው ለምንድነው መነኩሴውን ጠርታ ሁለተኛ እንደዚህ አይነት ነገር አይለመድህ ብላ ተግሳጽና ምክር የሰጠችው? ኤርሚዬ ምን አለ መሰለህ፣ አሁን ለምሳሌ አንተ በቤተክርስቲያን ውስጥም አልፈሃል፣ በእኛ ቤተክርስቲያን ውስጥም ነበር። ቤተክርስቲያኒቷ ብዙ ማለት ነው እንዲህ ነው የማይባል ብዙ አስተማሪዎችም ምንም አለው። ማንም ሰው ተነስቶ እኮ ንዋያተ ቅድሳቱም መጽሐፍቶቹም በየቦታው እኮ እንደ ቀልድ እኮ የሚሸጥና የሚለወጥ የሚሰራበት ሁኔታ ላይ ነው ያለው። እንዴት ነው? ለምን እንዴ? ይሄ ትልቅ ተቋም እኮ ነው። ማንኛውም ሰው ትልቅ ተቋም እንደሆነ እናውቃለን። ትልቅ ተቋም የሆነው ትልቅ አስተዳደር የለውም እያልከኝ ነው? አይደለም፣ እንደዛ ማለት አይደለም። አሁን ለምሳሌ ይሄንን ከነዛ መጽሐፍቶች ውስጥ እኮ አሁን ትልቅ ነገር እኮ ነው የተደረገው። ከምንድን ነው መሰለህ አሁን አንተ በመጀመሪያ ግለሰቦች መጽሐፍ እየጻፉ ያስገቡባታል አያስገቡባትም? ኦርቶዶክስ ተዋሕዶ ቤተክርስቲያን ከዛ አንዱ እኮ ሆኖ እኮ ነው አሁን እኮ የተወገደው እኮ። ይሄ ለምንድን ነው ያስገቡባት? አንደኛ ከድሮም ጀምሮ አለ እኮ። ማንኛውም ሰው እኮ ከስንዴ እንክርዳድ አይጠፋም። የጠየቁ መልስልኝ። ይህንን ግለሰብ ነው አይደል ያስገባባት ብዬ አስባለሁ። ብዙም ዲፕሊ ባላውቀውም ሰውዬውን፣ ምክንያቱም እዚህ ጋር ገብቼ አንተ እንትን ላይ መውደቅ አልፈልግም። ይሄ ሰውዬ ይሄ ነው ብዬ ልነግርህ አሁን ግለሰብ ስለጻፈባት አለ እንደ አሁን ያስወገደችው። ሲጀምር አድምጠኝ ብርኬ 42 ዓመት ሙሉ ግለሰብ የጻፈውን የራሷ ግለሰብ ነው፣ ግለሰቡ የራሷ ቤተክርስቲያን አገልጋይ ነው። ለዚህም ነው ጠርታ እንደዚህ አይነት መጽሐፍ ለምንድን የጻፍከው ብላ ገስጸዋለች። ሁለተኛ ደግሞ እንዳይጽፍ ደግሞ ማስጠንቀቂያ ሰጥተዋለች። ኦኬ እና የጻፈውንስ መጽሐፍ ሙሉ በሙሉ አስወግዳለች። ግን 42 ዓመት ሙሉ ሰውዬው የጻፈው በ1976 ዓ.ም ነው ምናምን ነገር ነው። መጽሐፉ እጄ ላይ ስላለ 42 ዓመት ሙሉ እኮ ግለሰብ የጻፈውን መጽሐፍ ስትከተክተው ነበር፣ ስትበላ ነበር ቤተክርስቲያን። አሁን እኛ ተነስተን ስንጮህ ነው ኧረ የምትበሉት ነገር እኮ ይቅርታ እንደው ለሚዲያ አይመጥንም፣ ይህንትን አይነ ምድር ሁሉ ገብቶበታል፣ የምትበሉት ስንዴ አይደለም እንክርዳድ ነው፣ እንክርዳዱ ይኸው ብለን እንክርዳዱ ማሳየት ስንጀምር ከ42 ዓመት በኋላ 4 10 ዓመታት አልፎ ያውም በብዙ ጩኸት በብዙ ትግል ምንም አታመጡም እየተባል እንዴ በስህተት የተመረዘ ነው ከመጽሐፍ ቅዱስ ይጋጫል ብለን ስንናገር እኛንን እኮ ያነቃናችሁ ከእንቅልፍ። ኤርሚዬ ምንም አይነት ፕሩፍ የለህም። አሁን ለምሳሌ 42 ዓመት ስለመሆኑ እዛ ላይ ስለተጻፈ ነው። እዛ አሁን መጽሐፉ ላይ ከላይ 42 ዓመቱ ነው ከተጻፈ የሚል ስላየህ ነው እንጂ ሰውየው በ42 ዓመት የዛሬ 42 ዓመት ጽፎታል። ይሄ ሰውዬ ይሄ ነው በቤተክርስቲያናችን ውስጥ ሲነበብ ነበረ፣ ሰው ሲከተለው ነበረ የሚል እንዴት አይነት ቴሌፎን የገጠመን እንዴ? ቆይ ብሩክ ጨርስ። ልጨርስልሽም አንዴ እምልህ አሁን እዚህ ጋር ቤተክርስቲያኗ ይህን ነገር ባታወጣው ኖሮ አንተ ትላንት ከትላንት ወዲያ ልታወጣው አትችልም ነበር። ምክንያቱም አላየኸውም ነበር። ቤተክርስቲያኒቷም ጸሎት አላደረገችበትም። ግን ሰውየው እንደማንኛው ከቤተክርስቲያኒቱ ቀድሞ ስህተት ነው ብሎ ያለው ኤርሚያስ አበበ እንደሆነ ግን አስረግጬ እነግርሃለሁ እዚህ ስለ ገድላት ብዙ ታወራለህ። ኦፍኮርስ አይ ነው ኦፍኮርስ። ስለዚህ አየህ እኔን ጠርታ አስሸልመኝ እያልኩ አይደለም። ልብ በል እኔን ጠርታ አስሸልመኝ እያልኩ አይደለም። ከቤተ ክርስቲያኒቱ ግን ቀድሜ መጽሐፉ እሱም ብቻ ይሁን ሌላ የተበከለ ነው፣ ንጽህና የጎደለው ነው እና ስህተት ትምህርት አለው፣ ህይወታችሁን አደጋ ላይ ይጥላል ብሎ በማለት እረኛው ኤርሚያስ ይቀድማታል ቤተክርስቲያኒቱን። እሺ ኤርሚ አንድ ጥያቄ ልጠይቅህን እስቲ
ቅድምም ለቢንዬ እየጠየቅኩት ነበር። እኔ አሁን ከገድላት ጋር አያይዤ ነው። ለምሳሌ አሁን ሐዋርያት ሥራ ማን ጻፈው ትላለህ አንተ? ቅዱስ ሉቃስ። ቴንክ ዩ ሶ ማች። ቅዱስ ሉቃስ መጽሐፉን የምታውቀው አንተን፣ አብዛኛውን ፕሮቴስታንት ላያውቀው ይችላል። አንድ ሁለተኛ ነገር ደግሞ ሁለተኛ ነገር ደግሞ ቅዱስ ሉቃስ ስለመጽሐፉ ምን ማረጋገጫ አለ አንተ? ለምሳሌ ቅዱስ ሉቃስ ለመጽሐፉ ለከበረ ቴዎፍሎስ ስለሚባል ሰው የጻፈው እሱ እንደሆነ በአዲስ ኪዳን የቤተክርስቲያን ታሪክ ውስጥ ይታመናል። አልጨረስኩም። አንደኛ ሉቃስ ራሱ ሲጀምር መጽሐፍ ቅዱስ ላይ ከሐዋርያቱ ጋር አብሮ የነበረ ሰው እንደነበረ በመጽሐፍ ውስጥ ስሙ ሁሉ ጭምር ሳይቀር ተጽፏል። ምኑ ጋር የለም ኤርሚ የለም። የምታወራው ከኤርሚያስ አበበ ጋር መሆኑን አንድ፣ አድምጠኝ። የምታወራው ከኤርሚያስ አበበ ጋር መሆኑን አንድ፣ ሁለተኛ ከጴንጤ ጋር መሆኑን በደንብ ማወቅ አለበት። ሉቃስ የለም ነው አይደል ያልከኝ? በመጽሐፍ ቅዱስ ውስጥ ሶስት ቦታ ተጽፏል። ሉቃስ 1:4 ላይ የከበረ ቴዎፍሎስ ወይ ከመጀመሪያው ባይል ያዩትና የቃሉ ምናምን ብሎ ተናግሯል። ብራዘር ይሄ ሉቃስ የተባለው ቅድም የት ሀገር ሰው እንደሆነ እንኳን አያውቅም ብላል። የጅማና ያጋሮ ነው ብዬ እንድልህ ነው። የግሪክ ሰው ነው። አሁን አትናደድ እኮ። አሁን ወደ ብስጭት ወይ ደግሞ ወደ መልሱ መልስልኝ። ቅድም እኮ ቡና እየጠጣሁ አልኩ። ሚዩት አድርገው ወይ ደግሞ ሚዩት ባታደርገው። እዚህ ቤት በደንብ አስባችሁበት ግቡ፣ ስትገቡ ማለት ነው። ጌታ ኢየሱስ ምስክሬ ነው አልኩ። ለውርደት ካልሆነ በስተቀር የምትናገሩትን ነገር በደንብ ወቅ። ኦኬ ታሪክ ላይ አሁን አውራ ብዬ ብልህ አይደለም አዲስ ኪዳን ላይ ብሉይ ኪዳን ላይ አይደለም አዲስ ኪዳን ላይ አውራ ብዬ ብልህ አንተው ነው የምትዝረከረከው ብራዘር። እኔ ደግሞ እንደዛ ማድረግ አልፈልግም። የእውቀትን ልቀት የማሳየት አይደለም። ቀደም ቡና እየጠጣሁ እኮ ከወንድሜ ከቢኒያው ጋር ስታወራ ምን አልክ? ምን ኤርሚያስ እኮ አሁን የምልህ ማነው ሉቃስን የጻፈው ብዬ ብለህ ሐዋርያት ሥራን ማን የጻፈው ብዬ ብለው ድንገት ሊመልስልኝ ይችላል። ግን ሰውዬው የት ሀገር ሰው ነው እንኳን ብዬ ብለው አላቅም ብሏል ስትል እኮ እየሰማሁ ነበር። የይርጋ ጨፌ ተወላጅ ነው እንድልህ ነው። ያጋሮ የለቀምት ወይ የደብረ ታቦር ተወላጅ ነው እንድልህ ነው። ሉቃስ እንኳን ምናዊ ሰው እንደሆነ ይቅርታ አድርግልኝ፣ እየናቅኩ አይደለም። እንኳን እኔ አንተ እንኳን ታውቀዋለህ ምናልባት ብዬ አስባለሁኝ። አይ እናትና አባቱን ንገረኝ ብለህ መቼ ነው የተወለደው? የሞተውስ? ስርዓተ ቀብሩ ሴት ነው ያለው? ሐውልቱ ልታሳየን ትችላለህ ብሎ ወደሚል ግርግር ውስጥ ካልገባ በስተቀር ሉቃስ የተባለው የእግዚአብሔር ሰው በወቅቱ ከነበሩ ከቅዱሳት ሐዋርያት ጋር አይን ላይን የተያየ አብሮ የበላ አብሮ የጠጣ እንደውም በአገልግሎቱም ሁሉ ጭምር ሳይቀር አብሮ ተጠምዶ ነበር ማለት ነው። ለምሳሌ ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ሲጽፍለት ምዕራፍ 2 ቁጥር 14 ጴንጤ እንደዚህ ነው ብራዘር ሲያወራ። ሃሌሉያ። ምዕራፍ 2 ቁጥር 14 ሁለተኛ ጢሞቴዎስ። ሉቃስ ብቻ ከኔ ጋር አለ፣ ማርቆስ ለአገልግሎቱ ብዙ ይጠቅመኛልና ይዘኸው ከአንተ ጋር አምጣው ይላል። አንተ ይህ ሰውዬ የት እንደሆነ ምን እንደሆነ አናቅም። እሱ እንደጻፈውና እንዳልጻፈው በምን እርግጠኛ ወንክ ብላ ያልከው ሲጽፈው ለከበረ ቴዎፍሎስ ስለተባለ ግለሰብ ነው የጻፈው። የሐዋርያት ሥራንም የሉቃስንም ሥራ ከፈለክ ሌላ ጊዜ ማስታወሻ ይዘህ መጥተህ በደንብ አስተምርሃለሁ ማለት ነው። ጌታ ኢየሱስ ምስክሬ። ይህንን የቱ ጋር ታገኛለህ ብለህ ካልክ ሉቃስ ወንጌል መጽሐፍ ምዕራፍ 1 ስታነብ፣ ራሱ የሐዋርያት ሥራ መጽሐፍ ምዕራፍ 1 ስታነብ ሉቃስ ኬታ አምጥቶ ነው የጻፈው ብለህ ብትል እንደዚህ ይላል። የከበርህ ቴዎፍሎስ ሆይ ብሎ ይጀምራል። ግሪካዊው ባለመድኃኒቱ ሉቃስ ሲጽፍ የከበርህ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ፣ ብዙዎች ናቸው የሞከሩት የጌታ ኢየሱስ ክርስቶስን ታሪክ ከቃሉ አገልጋዮች ከመጀመሪያ የነበሩ የዓይን ምስክሮች ከተባሉት ሐዋርያቱ የገሊላ ሰዎች ከነሱ እየሰሙ ከሰሙት ካዩት ከዳሰሱት እኔም ደግሞ ስለተማርኸው ቃል እርግጡን እንድታውቅ ቴዎፍሎስ ተምሯል ማለት ነው። የሆነ ነገር ስለ ጌታ ሰምተዋል። እሱን ያንን ያወቅከውን የተማርከውን እሱን እንዳጠናክርልህ ከፈለክ ስለሰማኸው ቃል እርግጠኛ መሆኑን እንድታውቅ ማለት ነው። እርግጡን እንድታውቅ ማለት እርግጠኛ መሆኑን፣ እውነተኛ መሆኑን፣ የታመነ መሆኑን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው
ልጽፍልህ መልካም ሆኖ ታየኝ ይላል። ይሄ እኮ ሉቃስ እኮ አይደለም የጻፈው ኤርሚያስ ብለህ ሉቃስ እኮ አያነብም ብለህ እንዳትል ባለመድኃኒቱ ይላል። ባለመድኃኒት ደግሞ ማለት እንደ ባህል መድኃኒት ብቻ አይመስለኝም። ዘመናዊ መድኃኒት በዛ ዘመን ላይ በመሳሪያ ይታገዛል ብዬ ባልልም፣ ግን በቃ ባለመድኃኒት ነው፣ የተማረ ሰው ነው ማለት ነው። ግሪኮች ደግሞ በጥበብ ይታወቃሉ። ስለዚህ አሁን ምንድነው ጥረት? አንተ ሐዋርያት ሥራ ቅድም ገድል ነው አልከኝ። ኦኬ ቀጥዬ የምጠይቅህን ጥያቄ ትመልስልኛል። ሐዋርያት ሥራ ላይ ገድል ከመጠየቅ በፊት እኮ አሁን አልተመለስልኝም። አንተ አሁን ኤክስፕሌን ያደረክበትን መንገድ እኔም ደግሞ የሆነ ነገር ብዬ ባልፍ ደስ ይለኛል ከሆነ። ስለዚህ ስለተነሳው ስለ ሐዋርያው ቅዱስ ስለ ሉቃስ አይመለከተኝም። በቃ አንተ ቅድም ብዙ አወራህ። ትክክል አይደለህም ብዬ ነው። ብራዘር አጥፍተሃል፣ ትክክል አይደለህም። አድምጠኝ ብራዘር፣ ዘርህን አሰልፍ ያስተምራለሁ እኮ ነው ብዬ የምልህ ጌታ ኢየሱስ። አሁን ስድቡንና አሁን እኮ የበላይ መሆኑን ትተውና ዝቅ ብለህ ብታስተምረኝ አይሻልም? ወዳጄ ሚውት ያደረኩህ እኔ ነኝ። አንተ ቡና እየጠጣሁ እንኳን እያለህ እኮ ብዙ እኮ እያልክብኝ ነበረ። አያውቅም ኤርሚያስ ምን ያውቅና? ትልቁ ስህተታችሁ ነው። ትመጡና አይቀጡ ቅጣት ተቀጣችሁ ስትመለሱ ዋይ ዋይ ትላላችሁ። ወር ሁሉ ቤት ዘግታችሁ ማለት ነው። እዚህ መተህ ኤርሚያስ አያውቅም ብለህ ካልክ አንተ ቅድም ስታወራ እኮ እኔ ቡና እየጠጣሁ ነበር ዝም ብዬ መድኃኒዓለም አስችለኝ እያልኩት ማለት ነው። ኦኬ በሉቃስ ጉዳይ ላይ ዲቤት መግባት የምትፈልግ ከሆነ ከኔ ጋር እዚሁ አሁን ደቂቃ እያዘልን እኔ ሉቃስ ምናዊ ሰው መሆኑን አንተ ምናዊ ሰው መሆኑን እኔ የምናገረው በመረጃ አንተ የምትናገረው በመረጃ መሆኑና አለመሆኑን ሁለት እርምጃ አትራመድም። ሽንቴ መጣ ወይ ደግሞ ኔትወርክ የተቋረጠ ብለህ ትወጣለህ። አስረግጬ ስነግርህ ማለት ነው። መድኃኒዓለም ምስክሬ ነው። አሁን አርዕስት ያደረግኩትን ዳይቨርት አታድርግ። አቶ ሉቃስ አልተነሱም፣ እዚህ ቅዱስ ሉቃስ አልተነሳም። ባለመድኃኒቱ ሉቃስ አርዕስታችን አይደለም። ኦኬ አንተ ሉቃስ ወንድሜ ልጨርስና ልስጥህ። እንዴ ኦርቶዶክሳውያን እዚህ ቤት ስትመጡ ትታመማላችሁ እንዴ? ምንድን ነው የማይረገጥ? ጨርሼ እሰጥሃለሁ ብራዘር። እኔ እዚህ ዛሬ አርዕሱ ሉቃስ ነው። ሉቃስ ምናዊ ነው። መልኩስ ቁመቱስ ስንት ሜትር ነበር? ክብደቱ ቦርጭ አለ የለውም ብሎ የሚል እኔ አርዕስት አላነሳውም። የተነሳው አርዕስት ስለ ዮሐንስ መጥምቅ ገድል እንዴት ተወገደ ነው። አንተው ተንቀሽቅዠህ ሐዋርያት ሥራ ገድል ነው፣ ገድል ማለት ሐዋርያት ሥራ ነው ብለሃል። ኦኬ እሱም ላይ ከፈለግ ዲቤት መግባት የምትፈልግ ከሆነ ና ገባ ከኔ ጋር። እናንተ ገድል ብላችሁ የጻፋችሁትና የሐዋርያት ሥራ አጻጻፍ የታሪክ መጽሐፍ ነው ሲጀምር። ኦኬ ያ የታሪክ መጽሐፍት እናንተ እንደጻፋችሁት የገድል መጽሐፍ የሚናገር ከሆነ 28 ምዕራፍ አለው ሐዋርያት ሥራ። ከኔ ጋር ታወራለህ ማለት ነው። በወፍ በረር ንጹህ ውሃ በብርጭቆ እንደሚጠጣ አጠጣሃለሁ፣ አንተም ደግሞ የምታጠጣኝ ካለ ታጠጣኛለህ። ሐዋርያት ሥራ ማለት ነው። ገድል ነው ብላችኋል። ገድል ከሆነ እናንተ እንደጻፋችሁት ገድል እንደ ዮሐንስ መጥምቅ ገድል አውጥተህ የምትጥለው እንክርዳድ ወይ ደግሞ ንጹህ ያልሆነ የተቀላቀለ ናቸው ተብሎ እንደሚባለው አይነት ነው ወይ? አይደለም። ሲጀምር የእናንተን ገድል እንኳን ብላችሁ ሶሪ የሐዋርያት ሥራን መጽሐፍ እንኳን ገድል እንኳን ብለህ ብትል የእናንተ እንደሚያወሩት አይነት አርቲ ቡርቲ የሚያወራ አይደለም። የሐዋርያት ሥራ መጽሐፍ ገድል የሐዋርያት መጽሐፍ ገድል የተደረገ ነው። ኦልሬዲ ታንጀብል የሆነ በዓለም አቀፍ ዙሪያ ተቀባይነት ያለው ነው። በአዲስ ኪዳን ካሉ የታሪክ መጽሐፍቶች መካከል አንዱ ነው። የታሪክ መጽሐፍት ነው። በእጆቻቸው እግዚአብሔር በሐዋርያቱ እጅ ያደረገውና ሐዋርያዊ ጉዞ የተንቀሳቀሱበት እግዚአብሔርን በእነሱ እጅ ያደረገው ተአምራትና ማዳን የተጻፈበት ነው፣ የተደረገ ነው። ከዕለታት በአንድ ቀን በዚች ሀገር ብሎ አይደለም የሚጀምረው። ጳውሎስ ወደ ፊንቄ ከሄደ ፊንቄ ነው። ፊንቄ የሚባል አሁን ታሪክ ላይ ጂኦግራፊ ላይ ፈልገህ ታገኘዋለህ። ወደ ቆጵሮስም ተሻገረ ይላል። ቆጵሮስ አሁን በሜዲትራኒያን ባህር ውስጥ ያለ ነው። በታናሿ በኤዥያ ባህር ውስጥ ያሉ ደሴቶች የግሪክ ደቡባዊ ክፍል ላይ ያሉና እንደዚሁም በቱርክ ደቡባዊ ክፍል ላይ በታላቁ ባህር በሜዲትራኒያን ባህር ውስጥ ያሉ ደሴቶችን ሁሉ ጭምር ወደ ጳፉ ሄዱ ይላል። ጳፉ ብሎ ብትፈልግ ጂኦግራፊ ላይ ታገኘዋለህ። አሁን ወደ ሜቄዶንያ ተሻገረ ይላል። ሜቄዶንያ አለ፣ አኪያ ይላል፣ ገላትያ ይላል። የእናንተ እኮ አይታወቅም። ዘሀገረ ብህንሳ ትላላችሁ። ብህንሳ የት እንዳለ አይታወቅም። አምጣ መረጃ ብዬ ብላ አታመጣም። ኦኬ ማነው ከግብፅ ሀገር ከከኒሳ ምድር ተነሳ ተለ ከኒሳ የሚባል ምድር እንዳለ አይታወቅም። ካርታ ላይ ካለ አሳየኝ። ጂኦግራፊ ገጥማለሁ ብለህ ካልክ የጥንት መካከለኛው ምስራቅ አልኩ። የጥንት መካከለኛው ምስራቅ ራሱ ገባበታለሁ ብለህ ካልክ በመደዳ ይዘን እናውራ ነው ብዬ የምልህ። አትሳሳቱ ወንድሞች እናቶች።
እሺ አሁን ደግሞ እኔ ላውራ ትንሽ እስቲ ታወራለህ በደንብ እንደኔ ታወራለህ። አትሳሳቱ። በመናቅ ስትጀምሩ ትዋረዳላችሁ። እግዚአብሔር በረኛ ነው የሚያዋርዳችሁ። በረኛ ያው በኤርሚያስ ማለት ነው። የተማሩትን እንኳን ራሱ አያደርግም። በእረኛው ያዋርዳችኋል። ታሪክ ብለህ ብትል ትዋረዳለህ። የእግዚአብሔር ቃል ብትል ትዋረዳለህ። ትዕቢት ጥሩ አይደለም። ሉቃስን አያውቀውም ስትለኝ ነበር። እንኳን እኔ አንተ እንኳን ታውቀዋለህ ብራዘር። አሁንም እኮ አላወቅከውም፣ አልነገርከኝም እኮ ስለ ሉቃስ እኮ እየጠየቅኩ ነው እኮ። ጎጃሜ ነው ወይ አጋሮ ሰው ነው ስላላልኩ ነው ያላውቀው አይደል? ኧረ እባክህ ንግግርህ ግድ የለም። ከአንድ ትልቅ መሪ ነኝ ከምትል ሊደር ነኝ ከሚል ሰው ጋር ኦኬ መልስ መመለስ ነው። አትሰማኝም? ታች ወረድ እድሜ ደግሞ አሁን አቶ ሉቃስ የሚባል ሰውዬ አሁን አንተ ልታስተምረኝ ወይ ደግሞ ቅዱስ ሉቃስ ስለሚባለው የጌታን ወንጌል ጻፈ የተባለው ከቃሉ አገልጋዮች አንተ አይደለም። ሂድና አባቶችን ጥራ። ልቅ አትንተፋተፉብኝ መታችሁ። እሺ ትንቃላችሁ። አይገልጠውም እኮ አልኩ። ትንቃለህ። በጣም ነው የሚያንቀዠቅዣችሁ። እዚህ ስትገቡ ምን እንደሚያስለፈልፋችሁ አይደው ነው። ማነህ አንተ? ስምህ ማን ትባላለህ? የት ነው ያስከው? አመድ ላይ ነው እንደሚለው አጋንንት አይነት ነገር ነው የምትመስሉት እንዴ። አርዕስቱን ጠብቀህ ተናገር እኮ ነው ያልኩህ። እንዴ የሰጠሁን እንኳን እድል እንዳትጠቀምበት ወደ ዘለፋ ደግሞ ገባ ማለት ነው። እሺ ዳጊሻዬ፣ እንዴት አይነት እኮ ጦርነት እኮ ነው ዳጊሻዬ። እሺ አንድ ቁጥር ስጽፋየሁ ወይስ ፀጉረ ልውጥ ነው የጻፈው? አይደለም ዳጌ እየተሰማ አይደለም። ዳጌ እየተሰማ አይደለም። ወይ ወጥተህ ግባ። አርዕስት አትልቀቁ ወንድሞች እናቶቼ። አይ ብለህ ካልክ የመጽሐፍ ቅዱስ ታሪክ ላይ እናውራ ብለህ ካልክ በአርዕስት ጠብቀህ ሉቃስ ላይ የምታወራ ከሆነ ማለት ነው። ምንድን ነው ግን ምንድን ነው ስለ ዮሐንስ ንገረኝ ብዬ ስለ ሉቃስ ትለኛለህ እንዴ? አሁን ስለ ሉቃስ ባወራው መሐመድ ይልልሃል። በመካና በመዲናው አካባቢ ተወልደው ነው ያደጉት። አክስታቸውን አውቃቸዋለሁ ብሎ ሊል ይችላል። አርዕስት ጠብቃችሁ አውሩ ለማለት ነው። ቴንኪው ኤርሚዮ። ከመጀመሪያም እኮ በቃ ይሄ ነበር አላማው። በደንብ አሽትቼዋለሁ። ገብተዋል። አሁን ይሄንን ገድሉን ማውራት ፈጽሞ አይፈልጉም። ለምን ሲባል በቃ አውጥታችሁ ጣሉት ተብሎ ከዚህ በኋላ ምንም የ42 ዓመት ገደል ገብቷል። ስለዚህ አሁን ቀስ እያለ ምንድን ነው የፈለገው? አርዕስት ማስቀየር። እባካችሁ ኑና በቃ የ42ቱን ዓመት ገድል ለምን እንደተወገደ አስረዱን ነው በቃ። ታንኪዩ ዳግሻ። አሁን እስቲ ሞክረው። አሁን እሰማለሁ ቢኒ? አዎ መጣለ አሁን። እሺ በቃ አይ ወንድማችን ስለወረደ ጥያቄ ነበር የለሱ ለሌላ ሰው አደርገዋለሁ ጥያቄውን። አንድ ሰበር ጥያቄ አለኝና ሌላ ሰው የሚዋይ ሲገባ እናወራለን። ሁላችሁንም ሰላም ብያለሁ። ስራ ላይ ስላለው እየሰማችሁ ነው። ተባረኩ። የ42 ዓመቱ ገድል ለምን እንደተወገደ የሚነግረን መቼም አንድ ሰው አናጣ። መቼም የሆነ ነገር ሲደረግ ምዕመናን ስለሆናችሁ you should be notified አይደል? ሊገለጽላችሁ ይገባል እንጂ እናንተ ወሳኝ ባትሆኑም ግን ሐሳቡ ለምዕመናን ግልጽ እንደተደረገ ምክንያቱ ይሄ ነው ተብሎ እንደተነገራችሁ እንገምታለን። የጠረጠራችሁ ያወቃችሁ ግቡ። ምክንያቱም ይሄ የሙከራ ስርጭት ነው። በሚቀጥለው አይ ቤቹ 5 6 መጽሐፍ 10 መጽሐፍ አንድ ላይ ነው የሚያደርጉት። አሁን ሊያዩት ነው የሰውን ቁጣም የሰውን ምላሽም። እስኪ ምንድን ነው የሚሉት ስናስወግድ ምዕመኖቻችን ምንድን ነው የሚሉት? አንድ 10ሩን ካረግነው ችግር ይፈጠራል ብለው የሙከራ ስርጭት እያደረጉ ነው። በእርግጠኝነት በሚቀጥለው ከአንድ በላይ ነው አንዴ የሚለቁባችሁ። ምክንያቱም ቁጥር ስፍር የሌላቸው መወገድ ያለባቸው መጽሐፍቶች አሉ። ይህንን ሙከራ ስርጭት በተሳካ ሁኔታ እንደተሰራጨ ሲያውቁ ሰሞኑን እንግዲህ ጠብቁ። አሁን ቶሎ ፈጠን እያሉ 10 እያደረጉ እንደሚጨርሱት ወደ መጽሐፍ ቅዱስ ሰውን እንዲጠጋ እንቅፋት እንደሚያነሱለት አልጠራጠርም። በርቱ። ከላይ ያላቸው አባቶች ከስራ ያለው መንጫጫት በስቷል። በጣም የሚገርመው የቲክቶዶስና የመሬቷ ኦርቶዶክስ የሚባል እናለ ዘማሪያም የተናገረበትን ቪዲዮ እያየሁ ነበረ። እኛ ስንል አይደለም የሚባል ኦርቶዶክስ የለም። አንድ ነን ትላላችሁ።
ዲያቆናችሁ ደግሞ አይ እሱማ አለ ቲክቶክ እና የመሬቷ የሚባል አለ እያለ ነው። ስራ ላይ ስላለው ነው መለሳለው። ቴንኪዩ እናወራለን። ስለዚህ እዚህ መጥተው እንዲያወሩ የምንፈልገው እኛ ማን ነው? ቢኒ የመሬቷን ነው አይደል? እኛ የምንፈልገው ዳጊ የመሬቷ ኦርቶዶክስ እምነት ተከታዮች የሆናችሁ ኑና አውሩን። የቲክቶኳ ኦርቶዶክስ አይደለም። አደራ ከመሬቷ ኦርቶዶክስ በገሃዱ ዓለም ካለችዋ የእሷ እምነት ተከታይ የሆናችሁ ኑና አውሩን። ኦኬ እሺ፣ ወንድምነት ቀጥሉ። ገስት አስገባደው ነው እንግዲህ የሚገቡ ካሉ ማለት ነው። እሺ ገስት ላይ ያሉ ሰዎች ግን በጌታ ይሁኑ በራሳቸው ይሁኑ ወይ በቅዱሳን ስም ይሁኑ፣ እግዚአብሔር ነው የሚያውቀው። እሺ መግባት የምትወዱ ኦርቶዶክሳውያን ካላችሁ ጥያቄ አለ። የ42ቱ ዓመት ገድል ለምን ተወገደ የሚል እባካችሁን ግቡና አስረዱን። አሁን ገስት ላይ ያላችሁ አላወቅኳችሁም። ኦርቶዶክሳውያን ሁኑ አትሁኑ አይ ሃቭ ኖ አይዲያ። እሺ ቀሲስ እንኳን ደህና መጡ። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ክብሩ ይስፋ ይመስገን። እንዴት ናችሁ? የተዋህዶ ልጅ ነኝ። አንድ መልእክት ብቻ እንትን ካላችሁ ምናልባት እንትናችሁ አቋርጬ እንደማልሆን ተስፋ አድርጋለሁኝ። ድምፅ እንድትሆኑ የኦርቶዶክስ ልጆች ስፔስ ላይ ማለት ቲክቶክ ላይ ቀሲስ ይቅርታ፣ እኔ ሚውት ሰው ማድረግ አልወድም። ብዙ ጊዜ ሀሳብ ላይ ነው የምናወራው። ሀሳብ ካሉት በሀሳብ ማውራት እንችላለን። መሞገት ካለበት ይሞግቱን እንጂ መልእክት ማስተላለፊያ አይደለም። ከታላቅ አክብሮት ጋር ነው። አይ ቀሲስዬ፣ አሁን ደግሞ ከላኩ በዚህ ሀሳብ ላይ የሚያወሩ ከሆነ 2 ቁጥር ይጻፉልኝ፣ በሀሳቡ ላይ ለማውራት አስገባዎታለሁ። ካልሆነ ግን እንደዚህ መልእክት ማስተላለፊያ አይደለም ፔጁ። በጣም ከይቅርታ ጋር እንወዶታለን ቀሲስ፣ እንኳን ደህና መጡ። እንደ እርሱ አይነት ሰው ነው የምንፈልገው። ማን ነው ግን ያስወጣቸው? ማን ነው የምትገለባበት ሰይፍ ያለው? ራሳቸው እንዳይሆኑ ቢኒዬ የወጡት ይመለሱ፣ ነገራቸው እንዲመለሱ። ኦኬ። አይ እኔ ነኝ ያስወጣቸው ቀሲስን። እንደዚህ አይነት አይ ቲንክ ማስታወቂያ የሚነገር ከሆነ ቀሲዬ በውስጥ አስቀድሞ ይንገሩ። የኦርቶዶክስ እምነት ተከታይም እንኳን ቢሆኑ እኛውን እዛ ኦርቶዶክሳውያን ጋር ሄደን ማስታወቂያ እንናገር ብለን ብንል አንዳቸውም አይሰሙም። እና የሚናገሩት ማስታወቂያ ምንም በተመለከተ እንደሆነ አናቅም። መቼም ያው ካህንዎት ግን ክፉ ይናገራሉ ብዬ ባላምንም፣ ግን ደግሞ ሰውነንና እንጠረጥራለን። ምናልባት እንደው መነገር አለበት የግድ ብለው የሚሉ ከሆነ ሀገራዊ ጉዳይ የሆነ ከሆነ ለጸሎት ወይ አብረን የመቆም ወይ ደግሞ ብቻ እሱን አስቀድመን ብንሰማ ጥሩ ነው ለማለት ነው። በጣም ይቅርታ አድርጉልኝ። እኔ ነኝ ያስወጣኋቸው። ውሃ ልጠጣ ዞር ብዬ ነው። ወንድምነት ኦኬ። እሺ፣ ጸጋ ይብዛላችሁ። ምንድን ነው ይሄ ነገር እዚህ በገድለ ዮሐንስ መጥምቅ ላይ አንድ የቤተክርስቲያኒቱን ትምህርት የሚያፋልስ ነገር በባለፈው ላይ ጀመር አድርጌው የነበረው ገጽ 17 የመጽሐፉ ላይ ማለት ነው። በመጽሐፉ ገጽ 17 ላይ ዘወርኃ መስከረም ማለት ነው
በሱ ላይ ቤተክርስቲያኒቱ ከምታምነው ትምህርት ጋር የሚጣላ ነገር ተናግረዋል ጸሐፊው እዚህ ላይ። ቤተክርስቲያኒቱ ዮሐንስ በማህፀን ውስጥ ሆኖ ለማርያም ሰግዷል ወይ ብላችሁ ስጠይቋቸው አብዛኞቹ አዎ ነው የሚሏችሁ። አዎ ነው የሚሏችሁ። ኦኬ ዳግሻ እየሰማኸኝ ከሆነ በውስጥ ሜሴጅ እልክልሃለሁ። ይኸው ኦኬ። እንደውም አሁን ይህንን ብዙዎች አይናገሩበትም። ቆይ ወንድምነት ቢኒያው እናንተ በውስጥ አንተ አውራ ቢኒ። ኦኬ ቤቱን ምራው። ኦኬ ዳግሻ ከቻልክ ልደውልህ ወይ ልጻፍልህ? ያ ጎይድ ቢኒ። እሺ እሺ። አዎ ኦርቶዶክሳውያን እኛውን በጣም በቃ ማውራት የምንፈልገው በዚህ ገድል ላይ ነው። ገድለ ዮሐንስ መጥምቅ 42 ዓመት ሙሉ የታመነበት 42 ዓመት ሙሉ ምናልባት አውደ ምሕረት ላይም ሲሰበክ ምናልባት መጽሐፉን ስሙን አንስተው የምዕራፉን ጠቅሰው ወይንም ቁጥሩን ነግረው እዚህ ጋር እንደዚህ እንደሚል ብለው ከመጽሐፉ ምናልባት ላይናገሩ ይችላሉ። ነገር ግን መጽሐፍ ውስጥ የተጻፈውን ያንን ትምህርት በአውደ ምሕረት ላይ ሰምታችሁታል። በሰንበት ትምህርት ቤት በተለያየ ቦታም እዛው በቤተክርስቲያን ውስጥ ባለው አገልግሎት ዘርፍ ሁሉ ይነገራል። ስለዚህ ሐሳቡ ተነገረ ማለት በመጽሐፍ ውስጥ የተጻፈው ያ ስርዓትና ልምምድ በሰዎች ሕይወት ውስጥ ገብተዋል ማለት ነው። በሰዎች ሕይወት ውስጥ የገባ ትምህርት ደግሞ ለ42 ዓመት የቆየ ትምህርት ዛሬ ቤተክርስቲያኒቱ ተነስታ ይሄ ሙሉ መጽሐፉ ይወገድ ካለች ወንድሜ እዴ 42 ዓመት ሙሉ ምን ሲደረግብህ ነበረ? ዛሬ ይወገዝ የተባለው መጽሐፍ ከቤተ ክርስቲያን 42 ዓመት ሙሉ ምን ሲሰራብህ ነበር? እድሜ ራሱ አያሳዝንም እንዴ? እድሜ ራሱ አንጀትህን እንትን አይለውም? አያቃጥለውም? እንደዚህ እልፍ ማለቱ 42 ዓመት ሙሉ ከንቱ የሆነ ነገር አስተምረው ከዛ ያስተማርንህ ነገር ልክ አይደለም ሲሉ ብራዘር የተበላው ትውልድ ትክክል። አየህ ከ42 ዓመት በኋላ የለም ሲሉ በቃ ያሳዝናል። ስለዚህ አሁን ኑና መልሱልን ነው። የ42ቱ ዓመት ገድል ለምን ተወገደ? ለምን? እስከ ዛሬ ድረስ ምን ሲደረግበት ነበር? እስከ ዛሬ ድረስ አባቶች ምን ሲያደርጉ ነበር? ሊቃውንት እስከ ዛሬ ድረስ ምን ሲሰሩ ነበር? ቢኒ ንግሱ እንዴት ሊሆን ነው እያሉክ ነው። ንግስ መቼ ነው እና ንግሱ እንዴት ሊሆን ነው? ቀኑ በ30 ነው መሰለኝ፣ እኔ ትዝ ይለኛል። ግን አሁን ንግሱ እንዴት ሊሆን ነው? መቼ ምን ሊደረግ ነው እያሉ ነው። ኮመንት ላይ መልስላቸው። እሱ ለእኛ የሚቀርብ ጥያቄ አይደለም። እሱን ሂዱና በቤተ ክርስቲያናችሁ ለአባቶቻችሁ ንግሱ እንዴት ነው ብላችሁ ጠይቁ። በቃ እዛ አቅርቦላቸው ይህን ጥያቄ። ኦኬ 42 ዓመት ሙሉ ሳነግስ የነበረው ሳወጣ የነበረው ሳስገባ የነበረው ንግስ ታቦት ቀኑ ምን ሊደረግ ነው? እዚህ ገድል ላይ የተመሰረተው ሁሉ አስተምሮ የሆነ እንትን ክፍተት ፈጥሯል። አታጡም። ያው የዛን ቀን ወይ ድርብ ንግስ ይኖራል ወይ ምናምን አታጡም። የሆነ ነገር ትሞሉበታላችሁ ብዬ አምናለሁ። ምክንያቱም አሁን ስናወራ የ42ቱ ዓመት ገድል ለምን ተወገደ ብለን ስናወራ እያወራን ያለ ነው ከብዙ ሺህ ኩታንኩትና ተራ መጽሐፍቶች አንድ መጽሐፍ ነው። በማን የተጻፈ? በቤተክርስቲያኒቱ ግለሰብ የተጻፈ፣ በቤተክርስቲያኒቱ አገልጋይ የተጻፈ
ከ42 ዓመት በኋላ ነው ቤተክርስቲያኒቱ እንግዲህ ነቅታ አንተ አገልጋይ ይህንን አታድርግ ብላ አገልጋዩንም የገሰጸችው። አየህ ወንድሜ፣ ግን እስከዛሬ በዚህ ሰውዬ አስተምሮ በቤተክርስቲያኒቱ ውስጥ በሚያገለግልበት ዘመን ሁሉ ይሄንን ሲያስተምርህ አሜን ቃለ ሕይወት ያሰማልኝ የሰማነውን በእዝነ ልቦናችን ያኑርልን እያልክ ነው የሄድከው። ይህንን ብሎ ደግሞ ያለፈ ትውልድ አለ፣ ኦልሬዲ የሞተ አለ፣ በዚህ ከዚች ዓለም የተሰናበተ አለ። ገብተዋል። በቃ በጣም የሚያሳዝነኝ እሱ ነው። አሁንም ግን ኦርቶዶክሳውያን እኛ በቅንነት ነው ይህንን አንስተ የምንጠይቀው። አሁንም ግን የሃይማኖት ቴምፐሩ ስላላችሁ በቃ የሆነ እንትን ብላችሁ ነው የምታወሩ፣ ደንፉ ይዟችሁ ምናምን ነው የምታወሩ። ወንድሜ ዞር ብለህ ለራስህ ህይወት ነው ይሄ፣ ለራስህ ህይወት። አይ እናንተ ልክ አይደላችሁም፣ እኔ በቃ በቂ የሆነ ማስረጃ አለኝ፣ ይሄ የተወገደው ለዚህ ምክንያት ነው የሚል ካለ ይኸው ሜዳው ክፍት ነው። ኑና ልታስረዱን ትችላላችሁ። ጸጋ ይብዛላችሁ። መጥምቁ ዮሐንስ በማኅፀን ውስጥ ሳለ ለማርያም ሰግዶላታል። አንዱ ይሄ መጽሐፍ ገድለ ዮሐንስ መጥምቅ የውግዘት ዱላ እንዲያርፍበት ከሆነው ነገር አንዱ በዚህ ትምህርት ላይ ምን ይላል? በዚህ አርዕስት ላይ ምን ይላል? ምን ይላል? መጽሐፍ ቅዱስስ ምን ይላል? ይህን ነገር መዝሙራቸው ምን ይላል? መጽሐፍ ቅዱስ ምን ይላል? ገድሉ ምን ይላል? ሶስት ነገር ማለት ልብ በሉ። በቤተክርስቲያኒት ውስጥ መጽሐፍ ቅዱስ በዚህ ጉዳይ ላይ ምን ይላል? መጥምቁ ዮሐንስ በማኅፀን ሳለ ለማርያም ሰግዶላታል? ጥያቄ ምልክት ነው። ኦኬ። ገድሉስ ምን ይላል በዚህ ጉዳይ? የገድሉ ጸሐፊያን ምን ብለው ጻፉ? ኦኬ። በዜማ መጽሐፍቶችስ ምን ይባላል? የቤተክርስቲያኒቱ አገልጋዮች በሙሉ ምን ይላሉ? በዜማ መጽሐፍቶቻቸው ላይ ማለት ነው። ኦኬ። ይሄ ዱላ እዚህ መጽሐፍት ላይ ያረፈበት ምክንያት አንድ በኢትዮጵያ ኦርቶዶክስ ቤተክርስቲያን የሚሰጥ የተጣመመ ትምህርት አለ። እሱም ትምህርት ምንድነው? ዮሐንስ በእናቱ በኤልሳቤጥ ማኅፀን ውስጥ ሆኖ ለማርያም ሰግዶላታል ብሎ የሚል እንደ ሊባኖስ ዝግባ ያደገ ውሸት አለ። እንደ ሊባኖስ ዝግባ በጣም ያለ ከልካይ እስከዛሬ ድረስ ያደጋለ። ልብ በሉ። መጽሐፍቶቻቸውና አሁን እኔ አሁን የእውነት አይደል የምናወራው? አፋቸው ከመጽሐፋቸው፣ ቤተክርስቲያኒቱ ከመጽሐፍቷ አልተስማማችም። ከመጽሐፍ ቅዱስ አይደለም፣ መጽሐፍቶቿ እርስ በርስ አልተስማሙም። እነዚህ ገድላት፣ ድርሳናት፣ ታምራት የሚባሉት ማለት ነው። ወይ ደግሞ ራሱ ገድሉ አሁን ገድለ ዮሐንስን ስናነባው ገድለ ዮሐንስ ከሌሎች ገድል ጋር አይስማማም። እሷ ለመስማማት ብቻ አይደለም፣ ሌሎቹ ገድላትና ዮሐንስም ራሱ ጨምሮ ከመጽሐፍ ቅዱስ ጋር አይስማሙም። ይሄም ብቻ አይደለም፣ ልብ በሉ ቅዱ ራሱ መጽሐፍቶቹና የቤተክርስቲያኒቱ ሊቃውንት የተባሉትም አይስማሙም። ለምሳሌ መጽሐፍቶቹ የሚያወሩትና መምህራኑ የሚያወሩት አንድ አይነት ነገር አይደለም። አንዳንዴ መጽሐፍቶቹ የሚያወሩትን መምህራኑ ጨምረው ያወራሉ፣ ወይ ደግሞ ቀንሰው ያወራሉ፣ ወይ ደግሞ አጣመው ያወሩታል። ልብ በሉ መጽሐፍቶቻቸው ከመጽሐፍ ቅዱስ ጋር አይስማሙም። መጽሐፍቶቻቸው እርስ በርስ አይስማሙም። በተለይ እኚህ ሻውዚን ነው ብለው የሚሉት ማናቸው? አባ ማናቸው የሚባሉ ሰውዬ የተናገሩትን እሱም ቪዲዮ ፈልጋችሁ አምጡልኝ። አይ ቲንክ ሃርድ ዲስኩስ ስለወሰድኩትኝ ብዙ ቪዲዮ አሉ። ምን አሉ እሳቸው? አንዴ እንደ ሲናገሩ ገድላት ድርሳናቱ እርስ በርስ ይጣላሉ አሉ። ቃል በቃል እኮ አልኩ፣ መድኃኒዓለም ምስክር ነው። ቃል በቃል ገድላት ድርሳናቱ እርስ በርስ ይጣላሉ፣ ነገር ግን ሊቃውንቱ ያስታርቋቸዋል አሉ። መረጃ አምጣ ኤርምያስ። ቆይ አሁን እሳቸው እንደዚህ ብለው ስላሉ የቡና ወሬ ምናምን ብለህ እንዳትለኝ፣ እኔ መጣላታቸው ላሳየ። ለምሳሌ ድርሳነ ሚካኤል ከድርሳነ ገብርኤል ጋር የፍልስጤምና የእስራኤል ያህል ይጣላል።
ድርሳነ ገብርኤል ከድርሳነ ኡራኤል ጋር ይጣላል። ድርሳነ ሚካኤልና ድርሳነ ገብርኤል ከድርሳነ ራጉኤል ጋር ይጣላሉ። ድርሳነ ራጉኤል፣ ድርሳነ ሚካኤልና ድርሳነ ሚካኤል ማነው ገብርኤል ከድርሳነ ማነው ኡራኤል ጋር ይጣላሉ። ድርሳነ ኡራኤል ከድርሳነ ራጉኤልና ከድርሳነ ሚካኤልና ከድርሳነ ገብርኤል ጋር ሆኖ ከድርሳነ ኪዳነ ምሕረት ጋር ይጣላል። የት ልደብቃችሁ ኦርቶዶክሳውያን? መጽሐፍቶቻችሁ የኛ ሻውዚን ያሉት ቪዲዮ ሲገኝ አሰማለሁ ወይ ሃርድ ዲስኬን አምጥቼ ከኮምፒውተር ጋር አገናኝቼ ምናምን ነገር እዛ ውስጥ መፈለግ አለብኝ። ሊቃውንቱ ያስማሟቸዋል እንጂ መጽሐፍቶቻችን እርስ በርስ ይጣለዛሉ ብለዋል። ይጣላሉ። እሳቸው ስላሉ አይደለም። እኔ እንዳነበበ ሰው እኮ አልኩ። ማንም ኦርቶዶክሳዊ እፊቴ ቆሞ ይህን ነገር ሊያስተባበል አይችልም። ጉራ አይደለም ብዬምለ ጉራ አይደለም። ብራዘር አንተ ምን ነው እንደዚህ አፈላ ብለህ ብትለኝ አንባቢ ነኝ። እንዳንተ ዝም ብዬ አርቲ ቡርቲ በጥላቻ ላይ ተነስቼ አይደለም ማወራው። አንባቢ ነኝ። በጣም ጉረኛ ብለህ ብትለኝ እንደው ከሌሎቹ በልጣለሁ እያልኩ አይደለም፣ ግን አንባቢ ነኝ። ለምናገረው ነገር አንባቢ ነኝ። ገጽ ከምዕራፍ ግዕዝ ከአማርኛ ካሜራ ክፍቼ እኮ ነው አብረን የምናነበው እዚህ። እኔ ብቻዬን አይደለም ማነበው። ኦኬ። መጥምቁ ዮሐንስ በማህፀን ውስጥ ሳለ ለማርያም ሰግዶላታል። ኦርቶዶክሳውያን ምን እንደሚሉ ስሙ። ቤተክርስቲያኒቱ ምን እንደምትል የቤተክርስቲያኒቱ ዲያቆን የነበርኩ ሰው ነኝ። ዓለሙ ተነስቶ መፍረጥ ይችላል። ከአለት ጋር መጋጨት ይችላል። ራሱን መፈጥፈጥም ይችላል። መብቱ ነው። ዲናይ አታደርገውም። የኤርሚያስን ዲያቆንነት ማለት ነው። አትችለውም። እዚህ የሚመጣብህን ማስረጃና መረጃ አታችለውም። ለጊዜው ፊርፊር ትላለህ። አያቴም ትላለች የሽሮ ድንፋታ በርበሬ እስኪመጣ ትላለች። እና የሆነ ጊዜ ትላለህ፣ በቃ ላሽ ትላለህ ማለት ነው በወጣቶቹ ንግግር። መጥምቁ ዮሐንስ በማህፀን ውስጥ ሳለ ለማርያም ሰግዶላታል። የኦርቶዶክስ የምንፍቅና ትምህርቷ ነው። ምንድን ነው ያልኩት? መጥምቁ ዮሐንስ ለማርያም በማህፀን ውስጥ ሆኖ ሰግዶላታል። የኦርቶዶክስ የምንፍቅና ትምህርቷ ነው። ይሄ ገድለ ዮሐንስ መጥምቅ የሚባለው መጽሐፍ ደግሞ ይህን ትምህርቷን ይቃወማል። ለዚህ ነው በትር ያሳረፉበት። እንዴት ውሸታችንን ያጋልጠዋል። እኛ የእመቤታችን ነገር አይሆንልም። ህዝባችንም እመቤቴ ብለን ስንል ነው ጭብጨባው ሞቅ የሚያደርገው፣ እልልታውም ላንቃዋ እስኪላቀቅ ድረስ የምትጮኸው እና ህዝቡን አደንዝዘን የያዝ ነው ያው በእመቤታችን ጉዳይ ነው። እና ይህንን ታዲያ እንዴት ለኢየሱስ ክርስቶስ ይሰጠዋል? ይሄ ገድል። ስለዚህ የመጀመሪያ በትር ላው ላይ እናሳርፍበት። የእመቤታችንን ክብር የሚነካ በሙሉ መጽሐፍት ከሆነ መጽሐፍ አይደለም ሰው ያስወግዳሉ። እናገራለሁ ስልህ ኤርሚ አቤት ወይትማይ ወዱ ወንትማይ ደና ሮማ ሶሪ ጋይስ። ኤርሚ የመቤታቸውን ያው የእነሱ መቤት የእኛ መቤት አለች። የእኛም መቤት ምንላት የተባረክሽ ምንላት፣ ቅድስት ነሽ ምንላት፣ ብጽዕት ነሽ ምንላት የጌታን እናት ነው። የእነሱ ማርያም እኔ የእኛ ማርያም ነች ብዬ አላምንም። ኤርሚ ግን እንደሱ ከሆነ እንደው እውነት የጌታ እናት ብለው እያሰቡ ከሆነ የማርያምን የሚነካውን መጽሐፍ ማስወገድ ከፈለጉ እኮ ከታምረ ማርያም ነው መጀመሪያ ያለባቸዋል። ኤርሚ የመጀመሪያ የማርያም ጠላት ተአምረ ማርያም ነው። ምክንያቱም ነገረ ማርያም፣ ራእይ ማርያም፣ በማርያም በተለይ ታምረ ማርያም በሚያስቆጣ መልኩ የተጻፈ አንድ ሀሳብ አለ። እንዲያውም ብናየው ዛሬ ደስ ይለኛል። ጠዋትም ላይ እየተናገርኩ ነበር። መረጃው የሚጠይቀኝ ሳጣ ታውኩት። እኔም ሳላሳይ ያው ያለ መረጃ ስለማንናገር ማርያም እንደገደለች ይናገራል። እንዴ ማርያም ገድላት እንደምታውቅ ይናገራል። አይናገርም? በጣም ብዙ ነው ጨፍጭፋ የገደለችው። በጣም ጥሩ ገድላለች፣ አገዳድላለች። ስለዚህ አሁን ኦርቶዶክሶች ማርያም እንደገደለች የምትስማሙ ከሆነ ታምረ ማርያም ትክክል ነው እያላችሁን ነው ወይ? ደግሞ የማርያም ጠላትንን እያላችሁን? አሁን ግልጽ አድርጉልን። በቃ ቀለል እናድርገው። ምንም እኮ ጭቅጭቅ እኮ የለውም። አሁን እየቀለለ መጥቷል። እውነት ለማርያም የምትቆረቆሩ ከሆነ እንግዲህ ተቆርቆሩልኝም ያለች ማርያም የለችም። እንደው ለነገሩ ግን አዛኝቷ ምናምንቷ የምትሏት ማርያም ነፍሰ ገዳይ ከሆነች ወይ ደግሞ ስትገድል ዳጊ ነፍስ ስትገድል ተበቅላ ነው ቀጥል ተበቅላ ነው የምትገድለው። በዕብራውያን 10 ቁጥር 30 እና 31 ላይ በቀል የኔ ነው እኔ ብድራትን መልሳለሁ ብሎ ያለውን የአምላክን ቃል ዲናይ አድርገው ማርያም ስትገድል ተበቅላ ነው የምትገድለው። መጽሐፉን ከፍተዋለሁ ጋይድ
ስለዚህ የእውነት ለእሷ ተጨንቀው ከሆነ ይህንን መጽሐፍ ዞር ያደረጉት ይሄው ለእሷ ከተጨነቃችሁማ ታምረ ማርያም ተጨነቁልኛለች። ማርያም የለም ወንጌልም ስለ ማርያም መጨነቅ አይደለም። ግን ይህን ያርቀት በራሳችን ሰዓት እንሄዳለን ካላችሁ በሰበቡኛ ቆሻሻው እየጸዳ ስለሆነ አፕሼት እናደርገዋለን። እንደዛ ከሆነ እቺን ማርያም ኑና ንገሩ የገደለች አሁን አውቃለሁ መጽሐፉ ሲገለጥ ያው እንዴት መሰለ እዚህ ጋር የገደለችው እንዴት ነው ብለህ ታብራራለህ። ሲጨንቅህ ያገዳደሏን ልታመናፍሰው ትፈልጋለህ። እኛ የገደለች ማርያም አናቅም። እንግዲህ እኛ እስከምናውቀው ማለት የእናንተን ማርያም በእናንተ ማርያም አንከራከርም። እኛ በጌታ እናት ማርያም ከመጣብኝ እነግርሃለሁ። ብጽዕት ስለሆነች እናት ነው እንጂ ማቀው፣ ስለተባረከች እናት ነው እንጂ ማቀው፣ ስለገደለች እናት አላቅም። ስለዚህ ካስወገዱ ኤርሚ ዛሬም ደግሜ ይናገራሉ። መወገድ ያለበት መጀመሪያ ተአምረ ማርያም ነበር። ሁለተኛ አስበለኝ ተአምረ ኢየሱስ። ኢንፋክት በማይበላለጥ ሁኔታ ሁለቱም እኩል መወገድ አለባቸው። ሁለቱም አንዱ ኢየሱስን ገዳይ፣ አንዱ ማርያምን ገዳይ ብሏል። አንዱ ኢየሱስን በ5 ዓመቱ ገድሏል ይላል። አንደኛው ደግሞ ማርያምን ዓመቷን እድሜዋን አልጠቀሰም እንጂ ገዳይ መሆኗን ይሄው ኤርሚ በዲቴል ሊያሳየን ይችላል። ስለዚህ ይሄ ታወቅልን። ከዚህ ሐሳብ ጋር እንዲወራ ፈልጋለሁ። አንድ ኦርቶዶክሳዊ ደግሞ ጨምሮ እንዲሞግተኝ ፐርሰናሊ የሚፈልገው አንድ ጉዳይ አለ። በዚህ ሰዓት አሁን እኔ በምናገርበት ሰዓት የኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ የላትም። አልሰማሽኝም? ናግባና ሞግተኝ። በዚህ ሰዓት አሁን እኔ በምናገርበት ሰከንድ የኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ እጇ ላይ የላትም። መረጃ የሚፈልጋለ ይግባና የሞግተኝ። ጨርሻለሁ። ኤርሜቴን ቀጥሉ። ምን እየተናገርኩ እንደሆነ ታያለህ ከዛ በኋላ ወይም ታያለህ። ቴንክ ዩ ዳግሻይ። ኦኬ በቃሉ ላይ ይሄ አርእስትን እንዳለ ይዘኑ ማለት ነው። ይህንንም በዚህም ላይ እንዲናገሩ እንፈቅዳለን። በቀለኛዋን ማርያም ግን ላሳይ ከተባለ ይኸው አሁን ካሜራን ከፍቼ ከዚህ በኋላ መጽሐፉን እንገልጠዋለን ማለት ነው። ለምሳሌ ከመጀመሪያው ታምር ራሱ ይጀምራል። በእንተ ደቅሲዮስ ትጠሉታላችሁ አልኩ። ይህን ቤት መረጃ ማለት ነው። እውነትን የሚፈልጉ ይወዱታል፣ ውሸትን የሚፈልጉ ግን ይጠሉታል። ይህን ቤት የፈለግከውን ማውራት ትችላለህ። ሚስቱ፣ እናቱ፣ አባቱ፣ አክስቱ፣ ዘመዶቹ፣ አባቶቹ፣ አጎቶቹ ምናምን የፈለግከውን ማውራት ትችላለህ። ለምሳሌ